ሰራችን አየህ አይደል ወይኔ ኧረ ተው እባክህ በስመ አብ ኧረ ይኸው በእኛ የደረሰ በማንም አይደርስ ከአንዴም ሁለቴ በማንም አይደርስ ከዚህ በኋላ ላለው ከባድ ነው ራሳችን ወልደን የዚህን ሰፈር ሰው እንዲስ እንደማደርገው እኔን ማቀ እኛ ወንድ ልጅ ብናገኝ እኮ ወንድ ልጅ ቢኖርማ ደግሞ አይቀርም አንዱ የሚስተናቸው የነገስት ነው ያጠራጠረኝ ምክንያት ባልየው እንትን አይወድም ሴት አይወድም ከዛ ደግሞ ባለፈው ለታመት የዛኔ ድሮ ሲቀብሩ ቀብር ሲወስዱ ሬሳ አይመስልም እሺ ጊዜ ላለው ማለት አንተ እኔ እኮ ሰው ተመልሶ ይወጥ መሰለኝ ተቀመጥ ሰላም ደህና ነሽ ምን ከየት ነው የመጣሽው ነጭ በነጭ ሆነሻል ስራ ጥሩ ነው ስራ ጥሩ አፋሽ እኮ ጫካንሽብኝ ሰላም ነው ደህና ነኝ ቆየሽ ከመጣሽ ያ ደህና ነኝ ምን የደነገጥሽ የሆነ ነገር የሆነሽ ትመስያለሽ ጭራውዬ ነው እንዴ ስለምመለስ ጥሩ አይዞሽ እንዴት እሷም ደህና ናት እኔም ደህና ነኝ አንቺ እንዴት ነሽ አለ ይመስገን ስራ አሪፍ ነው አለኝ ደህና ነኝ ደህና ናችሁ ደህና ነሽ ምን ሆነሽ ነው ዛሬ የሆነ ነገር ይሆንሽ የተርበተበትሽ ችግር አለ እቃ ምናምን ጠፍቶሻል መንገድ ላይ ሰው ይነካሻል ኧረ አልጠፋኝም አይ ፊት የተከሰላለ ሆነ ነው ደህና ነኝ አልኳችሁ አይደል ምን እርባቶች እርቦሽ ያራበኝ ምን ከራባትም ቤቱ አንቺ በላሽ ምግብ በላሽ በላው አይ በልተሻል አይ ዛሬ ግን ጥሩ አትመስይም አረ ደህና ነኝ ጥሩ ነው ደህና ናት ደህና ነኝ እኔ የምልህ ምንድነው እያደረጋችሁ ያለ ግን እኔ በቃ ምንም መቻል አልቻልኩም ደግሞ ምን አረጋ በተረጋጋ መንፈስ ላውራችሁ ብዬ ነው ስራ ራሱ አልጨረስኩም ዛሬ ምንም ስራ መስራት አልቻልኩም ምንድነው ምን አረጋችሁ ማለት እያደረጋችሁት ያለ ምን አረግት ምን እየተፈጠረ ነው እዚህ ቤት እኔ ማመን አልፈልኩም ምን ተፈጠረ ነገር ምን ተፈጠረ እስቲ ንገሪና ያልሽው ያለው ነገር አልገባኝም ምንድነው ምን አረግን ምን አርገሻል አንቺ ምን አርገሻል እኔ ምን አረጋለሁ እስቲ ተንገረነሽ መጀመሪያ ተረጋጋ አንተ እስቲ ንገሪኝ እንዴ የጠየቅሽው ነገር የማያረጋጋ ነው እሺ ምን አረግን ንገሪኝ ምን አረግን ምንድነው እየሰራችሁ ምን ሰራሁት ምንድነው ተቆጣሽ እንኳን ምንድነው ሰሞኑን እኔም ከቤት አልወጣሁ እሷም እንደምታያት አልጋ ላይ ነው የምትውለው ምን ሰርቼ ይደብቃለሁ አትወጣም ተፈጠረ ምንድነው የሰማሽው ነገር አለ የሰው ወሬ ተሆነ ይሄ የዚህ ሰፈርን ሰው ታዩ በቃ እንዳለ ሁሉዎችም ከንቱ ናቸው ታውራቷት ምን ሰምተሽ ምን ብለው ነው ሰው አላወራኝም እና ታዲያ ማለት አላወራሽ ምን ማለት ምንድነው ቤት ያለ ልጃችሁ ሙታን ምን አይነት ጥያቄ ነው ሙታን ወይ ካልሞተች እናት ጥያቄ ነው እንዴ ልጃችንማ ሞታ አይተሽ መተሽ አልቀሰሽ ሄደሽ የለ እንዴ ሞታ ነው ምን አይነት ጥያቄ ነው የምትጠይቀው ሞታ አይደል ለራሴ ስንት ቁስል አለብኝ እኔ እኮ ደህና አይደለችም እያልኩሽ ነው እንዴ ምንድነው የሆነሽ ምንድነው ያስለቀቀው አዲስ የምትጠይቀው ምንድነው ድስት ውስጥ ያለው ምንድነው ድስት ውስጥ ያለው ምንድነው የምን ድስት ነው ድስት ውስጥ ያየሁት ምንድነው እሱ ነገር አስረዳኝ ድስት ነው የምታወሪው የምን ድስት ነው ምን አባሽ ስለምን ድስት ነው የምታወሪው እንዴ አይደለም አንቺ ከመቼ እንደዚህ የባለፈውን እኮ ራሴን ተጠራጥሬ ነው ብዬ ዝም አልኳችሁ እንጂ ቀጣይ እንደዚህ ታደርምታደርጉ ምን አባሽ አይተሽ ነው አንቺ የሆነ ነገር አደርግ ነበር አይኔ እያየ እኮ ድስት ምን ድስት ነው አይደለሽ አንቺ አብሽን ዝግ ምንድነው ዘቀዝቅ ድስት ውስጥ ያየሁት ነገር ምንድነው የምን ድስት ነው ዛሬ እሱ ደግሞ ድስት አንደሉ ምትና እንዴ ድስት ማለት ነው ወይ አንቺ ቆይ ሰላምሻለሁ ጠብቂ ቁጭ በይ ነይ ቁጭ በይ ኧረ ያዛት እባክህ ይሄ ምንድነው ይሄ ቀጥለሽ ለሻት ምንድነው አለች የምን ድስት ነው አንቺ አንዱ የምን ድስት ነው የምን ድስት ነው የምን ድስት ነው የምን ድስት ነው
ያንቺ ስራ ይሄ ነው ወይ ጉድ ይሄ ቀርቶብሽ ነው እንዴ ነው የጠገበችው እቺ አሳድጌ ራሴ ነኝ ያጠገብኳት አንተ ወይ ጉድ ተረጋጊ ምን ሁሉ ረጋጋለሁ እናት ይቻታ ስለ ስራቷን ያስይዣታለሁ ተረጋጊ በቃ ተረጋጊ ማምሽን ብቻ ተረጋጊ ጠላት ለነገሩ ከሩቅ እኮ ዋጋዋን ሰጥቻታለሁ ወይ እኛ ነን በቃ ሁሉ ነገር እዚህ ያበቃናት እኮ እኛ ነን በቃ ጠላት ይልክ ከሩቅ አይመጣም ይልክ አይገርምሽ ወይ አዎ ደብቅ ቶሎ በል ደብቅ ዱላ ዋጋዋን ሰጣት ደጋ አስበሽዋል ሁሉ ነገር በእጅሽ እንዳልሽ ብለን በቃ እንዲህ እኮ ነው ሲጠጉ እኮ ነው የሚያደርጋቸው ምን ያደርጋችሁ ቁጭ የታለች ልጅ ማን ሰራችን አየህ አይደል ወይኔ ባራስ ጎኔ ወይኔ ወገቤ አንተ ተጎዳ እንዴት ሆነ ያየህ ነው አይደል ምን ሲሰሩ እንደነበር ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ቤተሰቦቻችን እንግዲህ ድጋሚ ወደ እናንተው ተመልሰን መጥተናል። ዛሬ ትንሽ የሆነ ከበድ ያለ ነገር ሳይገጥመኝ አይቀርም ቤተሰቦቼ። አንድ ተመልካቻችን ወይንም ደግሞ አንድ እንግዳችን የማወራህ የማናግርህ የማዋየህ ነገር አለ፣ ብዙ ሚስጥር አለኝ፣ ብዙ የምነግርህ ነገር አለ፣ የጨነቀኝ ነገር አለ እያለች እንግዲህ እየደወለችልኝ ነው ቤተሰቦቼ። ያው ከዚህ በፊት የነበረውንም ቪዲዮ አይታችኋል፣ የተፈጠሩ ነገሮችንም አይታችኋል። የገዛ እንጀራ እህታቸውን ምን ሲያደርጓት እንደነበረ ከዚህ ቀደም በነበረው ቪዲዮ ላይ ተመልክታችኋል ቤተሰቦቼ። አሁን ላይ እያጋጠሙን ያሉት ነገሮች፣ እየተሰሩ ያሉት ነገሮች በጣም አሰቃቂ፣ በጣም የሚደብሩ አጸያፊ የሆኑ ስራዎችን እየተሰሩ ይገኛል። ዘመናችን እየከፋ እየሄደ ነው ቤተሰቦቼ። እናንተም ደግሞ በውጭ የምትመለከቱት ከአረብ ሀገራት ላይ ሆናችሁ የምትመለከቱት ይህን ቪዲዮ እንግዲህ እዚህ ያለው ሁኔታ በጣም ምስቅልቅል እንደሆነ፣ በጣም ከባድ እንደሆነ እንድትገነዘቡ እፈልጋለሁ ቤተሰቦቼ። ዛሬ ደግሞ እንግዲህ አንድ እህታችን ስታወራኝም አወራሯ ትንሽ የሚያሳዝን ነበረ።
ስታናገረኝ የነበረበት መልክ ትንሽ አንጀቴን በልቶታል ቤተሰቦቼ። ለዛም ነው ቀድሜ እሷን ከማግኘቴ በፊት እናንተን ላግኝና ስለ ልጅቷ አንዳንድ ነገር ልበላችሁ ብዬ ነው። ትንሽ ንግግሯ ላይ እንደተረዳሁት ከሆነ ትንሽ የተጎዳች አይነት ሴት ትመስለኛለች። ውስጧ የተሰበረ አይነት ሴት ትመስለኛለች። ያው በምን ይሰበር በምን ይጎዳ የሚለውን ነገር እርግጠኛ መሆን ባልችልም ያው እሱን ደግሞ እሷ ጋር ሄደን በደንብ የምናረጋግጥ ነው የሚሆነው ቤተሰቦች። እሷ ጋር ሄደን ምን እንደሆነች ስለምን ልታወራኝ እንደፈለገች በህይወቷ ላይ ምን አዲስ ነገር አድርጎ እንደዚህ እንድትሆን እንዳደረጋት መጠይቃት ነው የሚሆነው። ስታወራኝ የነበረው አወራር በጣም ስታለቅስ ነበረ። በስልክ ስታወራኝ የነበረበት መንገድ እያለቀሰች እያዘነች እንባ እየተናነቃት ነበር ስታናግረኝ የነበረውና እኔም በጣም ላውራት ፈልጌያለሁ። በስልክ ልጠይቃት ሞክሬ ነበረ ምን እንደተፈጠረባት ምን እንደሆነ። በስልክ መናገር አልፈለገችም ነበረ በሰዓቱ። አግኝቼ በአካል ማናገር ነው የምፈልገው። በስልክ የሚሆን ነገር አይደለም። እንደዚሁ ተገናኝተን ፌስ ቱ ፌስ ማናገር ነው የምፈልገው እንጂ በስልክ አይሆንም ብላኝ ነው እንግዲህ ወደ እሷ የምሄደው ቤተሰቦቼ። ወይ እሄዳለሁ ወይ ደግሞ እሷን ወደ እኔ ጠርቼ የማናገራት ነው የሚሆነው። እንግዲህ እስከዛው ድረስ ደግሞ እናንተ አብራችሁኝ እንድትቆዩ ፈልጋለሁ። ላይክ በማድረግ ሼር በማድረግ ይህን ቪዲዮ እንድትከታተሉ ትፈልጋለሁ። ገና ቪዲዮ መጀመሩ ነውና እስከ መጨረሻው ድረስ እንድትከታተሉኝ እፈልጋለሁ። ቤተሰቦች ቪዲዮዎች የምለቃቸው ቪዲዮዎች በደንብ እየታዩልኝ አይደለም፣ እንድታዩልኝ እንድትመለከቱልኝ ደግሞ እኔም እፈልጋለሁ። ያው ለእናንተ ነው የምለፋው፣ ለእናንተ ነው የምጥረው፣ ለእናንተ ነው ይሄ ሁሉ ስራ የምንሰራው። እኔም ደግሞ ኢነርጂ ኖሮኝ እንድሰራ ይበልጥ በደንብ በደስተኝነት እንድሰራ ደግሞ የእናንተ እርዳታ ያስፈልገኛል። በምንድን ነው የምትረዱኝ? ላይክ በማድረግ ሼር በማድረግ እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ በመጻፍ ነው። በነገራችን ላይ ብዙ አስተያየቶችን ምጽፉ ሰዎች አላችሁ። እግዚአብሔር ያክብርልኝ። ስለምታከብሩኝ፣ ስለምትወዱኝ፣ ስለምታደንቁኝ እኔም በጣም በጣም አመሰግናለሁ። አብራችሁን ስለሆናችሁ በጣም አመሰግናለሁ። ሌሎችም ቤተሰቦቻችን እንግዲህ ኮሜንት በማድረግ ሀሳባችሁን በመጻፍ እንድታግዙኝ ይፈልጋለሁ። ወደ እሷ እንሂድ። እሺ እናንተ አረመኔዎች በገዛ ቤት የመጣ ቀጠቀጥከኛ ከወንበዴዎች ጋር አሳረህን አበላሃለሁ። እየሰማኸኝ ነው? ነግሬ ነበር። ይሄ ልጅ አላማረኝም ብዬ በቃ ዝም ብላ ገና አሳረህን ነው የሚሰማ። ይሄንን እኮ ነው የመጣው። አይዞህ ሕክምና እንሄዳለን ካልሆነ አይዞህ ማንነቴን እንደማሳየው በሱ በኩል ነው የመጣው አይደለ? በዛ በኩልም እጨምርልሃለሁ። እሺ እኔም ደግሞ በደንብ ማንነቴን አሳያለሁ። ተስካለ ጭራሽ ስማኝ፣ እንደ ቅድሙ ብቻ በቤታችን መጣ ደብድበው ደግሞ ታውቃለህ እንዴ? ኧረ እየሰማሽኝ ነው? ህግ ባለበት ሀገር ሰው ቤት ገብቶ እየደበረ ህግ ባለበት ሀገር? አዎ ህግ ባለበት ሀገር። ልጅሽን ቀቅልሽ ከበላሽ በኋላ ነው እንዴ? አልቀቀቅ እያልበላው አልበላውም። ቀቅቅ ያ ምንድነው? ዝም ብለህ ሰው ማታ ያ ምንድነው? ዝም ብለህ አስተዋልክ? እኔ ጠብቀኝ፣ እንደዚህ ሆኜ አልቀርም፣ እነሳለሁኝ። ዝም ብለህ እንትን እንዳለና አንድ ባንድ ነው የምለቅመው። ሁልህን እጠብቅሃለሁ። ችግር እንጠብቅሃለን ሁላችንም እዚህ ጋር አቅላችሁ በላችሁ ትላለህ እንዴ? ደግሞ ጭራሽ ከየት የመጣው ውሸት የለም። ውሸት ነው በቃ ከየት ያመጣው ውሸት ነው። ቀቅላችሁ በላችሁ ምናምን የምትለው ችግር የለውም። እኔ አልደፉም። እየሰማኸኝ ነው? እኔ አልደፉም። ይሄ ፍየል ነው። ይሄ የሰው ነው። የሰው ይመስላል ስታየው። እንዴት ሰው ተቀቅሎ ይበላል? ሲጀመር አንተ የሰው መሆኑ እንዴት አወቅ? አንተ ሰው የራሱ ልጅ እንዴት ቀቅሎ ይበላል? የእጅ ጣት ነው። እንዴት የራሱ ይሄ የሰው ስጋ ነው። የሰው ይመስላል። ምን ነው የሰው የሚመስለው? አሁን የሰው የሚመስለው ምን ነው የሰው የሚመስለው እንዴ? ይሄ ደፋ ይቀራል። ችግር የለውም እኮ ይቀራል። ቤተሰቦች የሰው ይመስላል። አይገርምም? ሲጀመር እነሱ ሰው ይበላሉ። ኧረ ዝም በል እንዴ! የሰው እንዴት እኛ እኮ እንዴት ሰው እንበላለን? ምን አይነት ወሬ ነው የሚያወራው? የሰው ነው ራስህ ከበላ ተናገር። አንተ ሰው ትበላለህ? የፍየል ነው ወይ እንደዚህ የሚሸተው? የሰው ይሄ እያሰው የፍየል ነው ወይ እንደዚህ የሚሸተው? እኔ ማክስ አድርጌ እራሱ እኮ እየገመኝ እኮ ነው። ኧረ እባክህ እንዴ! ከየት ያመጣው እንዴ? የሚገማ ከሆነ እኛ ነው ዓላማው ምንድን ነው? እኔ አልገባኝም። ወገቧን እንዲጠግናት አራስ ናት ብዬ ነው በፍየል ያረድኩላት። ኧረ ዝም በል። ልጅ ነው የምትጠግናት? የምታረሳት በልጅ ሬሳ ነው? አንተ በዚህ እንዴት ልጅ ይበላል? የሰው ስጋ ይበላል ወይ እንዴ? ለምንድን ነው ዝም የምለው? ያላረግነውን አረጋችሁ እያልከን እኮ ነው። እየሰማሽ ነው? እየሰማው ነው። እንዴ ምን አልቀበልህም። አራስ ነሽ ቁስል አለ ብዬ ነው። እንዴ መች አዘንክልን እንዴ? ባለቤቴ እንደበደብከው አንቺንም ከፈለግሽ እደብድብሻለሁ። እንዴ
ምን ባደረግን ነው ምን እንደበደበው የወጣውን እኮ ነው መልሰሽ እኮ ይዋጥሽ ያለሽ አልዋጥንም ይሄ ውሸት ነው በቃ ያያው አቱን አሳያችሁ እኮ ነው ህዝብ የሚመሰክራል ችግር ይሰራልኝ ነው ማንም ይስማ በቃ የውሸት የሆነ ነገር እኮ ነው እያወራ ያለው በሰው አይደለም የፍየል ስጋ ነው በቃ ለራስነቴ እንድጣጋም ብሎ ይሰራው ይሄ የሰው ስጋ አይደለም የሰው ስጋ አትለይም እንዴ አንተ ካለየ ተናገር የሰውና የፍየል ስጋ አትለይም እሱን ተናገር ካለየ እኮ አንተ ችግር እውር ነኝ እንዴ ቆይ ልታሳምኑኝ ነው እንዴ እንዴት አንተ ፍየል ብላችሁ ልታሳምኑኝ ነው እኮ እያልን አታለው እንዴ ፍየል አንተ እጃለው ኧረ እንዴት ነው የሚያምረው እግር አለ ወይ እግር አለው ፍየል የሰው እግር አለ አንተ ምንድነው ማን ይላከብል የህፃን ልጅ እግር አለ ወይ ፍየል እኔ ነገር ይሄ ማለት ነው አንተ የሆነ ነገር ማለት አይነ በሽተኛ በትክክል ወይ ከማይለይ ከሆነ ታውጃትም ታዋለ አፈን አትክፈት እንዴ የሰማይ ነው አይደል አፈን አትክፈት ወይ ምን ይሰጥሻል ወይኔ አንበሳ ሲያረግ ማለት ነው የምን መጫወቻ ይሆናል ምንም አልገባኝም የሚለው ራሱ እንዴት ሰው ይበላል እንዴ እኛ ሰው ሲበላ አይተናናቅም የሌለኮ ነገር ነው ያወራ ያለው ይሄንን እመኑ ያልክ ነው ሳናደርግ እንዴት እናምናለን ያየሁትን ነገር ልክ ስንቱ እንዳላንቀጠቀጡ ሁነት አንዱ ወጠጥ የመጡ ይፈንጭብኝ እነዚህ ስላሰለፍኩ ሁነት እኔ ወይኔ አንተ ነን የሚገባህን ሰጣለሁ ችግር የለውም አንቺም ደግሞ እንዴ ጭራሽ የሌለ ነገር እኮ ነው ያወራ ያለው የሰው ስጋ እንዴት ይበላል የሰው ስጋ እዚህ አይነት በዚህ ልክ እንዴ የሰው ልጅ እንዴ እመኑ እኮ ነው ያልከን ያለው ያልሆነ ነገር እመኑ ያላደረግነው ደግሞ አናምንም እኛ የሰው ስጋ ሲጀመር እንዴት ይበላል ምን ማለት ነው አንተ ራስህ ነው እኮ ጥያቄ ራሱ እኮ ይገርማል አንተ ስማ ወይ ጉድ ምን ጉድ ነው ደግሞ ይመጣ የሰማችሁ ነው ያየሁትን ነገር እኔ ባይኔ ያየሁትን ነገር ህዝብም ያየሁትን ነገር ልክዱ አትችሉም እየሰማኝ ነው አይደል እንኳን አንተ በስነ ስርዓት ያላደረግነው ነገር እንዴት ነው ምናምነው አንተ በስነ ስርዓት አናግረኝ ዝም በል ወይ ጉድ ያላደረግነው ነገር እመኑ እኮ ነው እያልከን ያለኸው ያየሁትን ልክዱኝ ነው ነገርን እኮ ሰው አንተ የሰውና የፍየል ስጋ መለየት አልቻልክም በቃ ያ ነው እኮ ችግሩ በቃ ችግሩ ያ ነው ፈይተን የመጣው እንደዚህ እናንተ ከተማ ማን ይላከውስ እኔ እኮ ግራ ነው የገባኝ አንተ ነህ እኮ በቃ አላማረኝም ብያለሁ በፊቱ ነው በነገራችን ላይ ልብ ካሜራ ተከፍቶ ነው የሰማችሁ ነው ልብ ካሜራ አድርጌ ነው የሄድኩት ቀደም በመጣሁበት ሰዓት ስለዚህ ሁሉንም ነገር አይቻለሁ ከእህትሽ ልጅ ጋር እንደ እህትሽ ከምታያት ልጅ ጋር ስትነጋገር የነበረውን ነገርም አይቻለሁ ልጅቷ ምንድነው ከኛ የምትፈልጉ ውጡልን በቃ ውጡ ምን ስታረጋት እንደነበር አይቻልም ጥቅም ፈልገህ ነው የመጣኸው ወይ ጥቅም ነው ኧረ ተው ባከባከ በስመ አብ ኧረ ባከባከ ጭራሽ ኧረ ሄዮ ወይ ጉድ ኧረ ተው ባለቤቴን ተው ባከባከ እሺ በቃ ባለቤቴን ተው ባከ አሪፍ ነው ልታሳንቂኝ በዚህ ጎረምሳ ባልሽ ልታሳንቂኝ አይደል? እኔ ላሳንቅህ አይደለም እንዴ ላሳንቅህ አይደለም። አሪፍ ነው ይኸውልሽ የልጅ ማለት እያንዳንዷን ነገር ማለት ነው እዚህ ጋር በተከልኩት ድብቅ ካሜራ እያንዳንዷን ነገር አይቻለሁ። እየሰማሽ ነው አይደል? እያንዳንዷን ነገር እኔ አንቺ ላይ እጄን የማላነሳበት ምክንያት ለምን መሰለሽ? ቆስለሻል ቁስል አለ ምን አለ ያየሽው ነገር አለ ብዬ ነው እንጂ እኔ ቴዲ እንደዚህ አይነት አይደለሁም። እሺ አሳርሽን ነበር ማበራሽ ከሰራሹ ስራ አንፃር አሳርሽን ነበር ማበላሽ። ባለቤቴን ተው በቃ እየሰማችሁ ነው አይደል? አዎ በቃ ሳታሰቃየው ከዚህ በላይ ባለቤቴን በደንብ አሰቃይልሽ። ጭራሽ ያንቀኛል እኔ አላወቀኝማ አልታወቅንም። ባለቤቴን ተው አልታወቅንም። ባለቤቴን ተውና የሆነውን ነገር እኔ እነግርሃለሁ አስረዳሃለሁ። ባለቤቴን ግን ተው እባክህ ተው ባለቤቴ። እየሰማሽ ነው? እዚህ ጋር ጠብቂ። እዚህ ጋር ጠብቂ። እንዳትነሽ እንዳትነሽ። ዝም በል። እየሰማሽ ነው አይደል? አንቺ እዛ መሰራው እያንዳንዷን ነገር ምትናገረናል። ይሄን ስትይ ዝም በል። እየሰማሽ ነው አይደል? እየሰማሁ ነው። አሳርህን አበላ። ኧረ እባክህ ተው ባለቤቴን እባክህ። ኧረ ተው በቃ እንደዚህ እነግርሃለሁ አልኩህ አይደል እንዴ? ለምን እንደምታሰቃየው? ይኸውልሽ ድምፁን በደንብ ትሰሚያለሽ። እሺ በቃ ከዚህ በላይ አታሰቃየው እባክህ። ተነስቶ ሊያንቀኝ እኔን ይኸውልሽ እያንዳንዷን ነገር
የደበቅሻትን ነገር በነገራችን ላይ እኔ እንደናንተ አይነት ደግሞ ከሃዲ አይቻላቅም ልታሳመኝ ነው ፍየል ነው ብለሽ ልታሳመኝ ጣት ያለው ፍየል አለ እንዴ እንደዚህ እጅ ያለው ፍየል አለ የህፃን ጣት ያለው ፍየል አለ ወይ እንደዚህ ጠፈር እንደዚህ ያለው ፍየል አለ እግር ያለው ፍየል አለ የሰው እግር ያለው ፍየል አለ ተናገሪ ቀና ብለሽ አዋሪኝ ወደን አይደለም እኮ ለነገር ባለቤቴን ተው በቃ እሺ ባለቤቴን ተው ከዚህ በላይ አታሰቃየው እኮ ነግርሃለሁ በቃ ተናገሪ ነግርሃለሁ ችግር የለውም በደንብ እሽፋርጉልኝ ተው ባለቤቴን በቃ እኔም ልነግርህ ነው እውነታው እባክህ ተው ባለቤቴን ተው እኔም እውነታውን እነግርሃለሁ እኔ እኮ ወድጄ አይደለም እዚህ ነገር ውስጥ የገባሁት ወድጄ አይደለም በቃ ፈልጌ አይደለም ሰው እንዴት ፈልጎ የሰው ማለት የልጅ ነገር ተናገረልሽ እናገራለሁ በቃ ባለቤቴን ብቻ ተውልኝ በቃ አታሰቃየው እረፍት ስጡ ትንሽ እምቢ ካለች በደንብ አሳሩን ታበሩልኛላችሁ እረፍት ስጡልኝ ትንሽ ዝም በል አንተ ይኸውልሽ እየሰማሽኝ ነው ያረክሽውን ነገር እንዳለ አውቃለሁ እኔ ከምንም በላይ የሚያስጠላኝ ነገር ውሸት በጣም ነው የምጠላው እየሰማሽ ነው አይደል የሆነ ሰው የሆነ ነገር ሲያረግ የሆነ ምክንያት አለው ብዬ የማስበው ነው ተረዳሽ ለዛም ደግሞ እስቲ አሳምኚኝ እኔ ልጅሽን ለመብላት ያደረሰች ነገር ይሄ ነው ብዬና ልብ እስቲ ባልሽም ከእንደዚህ አይነት ነገር ይውጣ አንቺም ውጪ ኑሯችሁ ነው እስቲ አሳምኚኝ ይሁን እንደዚህ ያደረኩት በዚህ ምክንያት ነው ብለሽ ንገሪኝ እስቲ እሺ እንግዲህ ባለቤቴን ማደራቸው እንግዲህ ነግረው ማለት ታልኩን እነግርሃለሁ እኔ አታቀርቀሪ እንደሷ እኛ ወደን አይደለም እዚህ ነገር ውስጥ ማለት ሰው ወዶ የራሱ ልጅ ለዛውም የራሱ ልጅ ስጋ ይበላል ማለት ወድጄ አይደለም እኔ ይሄን ያደረኩት የሱ ቤተሰቦች በቃ ወንድ ልጅ ነው ማለት እንዲወልድ የሚፈልጉት እና ይሄንንም እኔ አምኜበት ነው የገባሁት ሴት ልጅ አይፈልጉም በቃ በዘራቸው ማለት ነው በዘራቸው ሴት ልጅ አይፈልጉም ወንድ ልጅ ነው እንዲወለድላቸው የሚፈልጉት እና ከባለቤቴ ጋር በጣም በፍቅር ነው የምንኖረው ተስማምተን በፍቅር ያለ አመት ወደ 6 አመት አካባቢ ኖረናልና በቃ ይሄንንም አምኜበት ነው ወንድ ልጅ ነው የሚፈልጉት ይሄ ባህላቸው ነው የነሱ ባህል ነው ያው ሰው የተለያየ ባህል ይኖረዋል ስለዚህ የነሱን ባህል ወንድ ልጅ በቃ እንዲወልድላቸው ነው ይሄ እኮ ኖርማል ነገር በነገራችን ላይ ማለት ነው እኔ አንድ ነገር ልንገርሽ አሁንም ቢሆን ማወቅ የምፈልገው ነገር አንድ አባት ወይ ወንድ ልጅ ወይ ሴት መውለድ የሚፈልገው ይሄ ግልጽ ነው ሴት ልጅ መውለድ የማይፈልግ ብዙ አባት አለ ወንድ ልጅ መውለድ የማይፈልግ ብዙ አባት አለ ብዙ ቤተሰብ አለ ይሄ ኖርማል ነገር ነው ደግሞ የተወለደውን ልጅ ደግሞ እንደናንተ እንደዚህ ቀቅሉ ደግሞ ሚስት እንግዲህ አራስ ሚስትን የሚያረስ ባል ደግሞ የትም አይቻልም በልጅሽ ደም በልጅሽ ስጋ ተታረሻለሽ ወደን አይደለም ወድጄ አይደለም እንዴት ሰው ልጁን እንትን ብሎ ቀቅሎ ይበላል በቃ ወድጄ አይደለም ይሄ በቃ የባለቤቴን እንትን ለመጠበቅ ብዬ ነው የመጀመሪያ ልጄን እንዲወለድኩኝ የመጀመሪያ ልጄ ስትወለድ ሴት ሆነች ከዛ ያው ቀበርናት ማለት ቀበርናት እንዴ ብዙም ሰው ማለት እንደው ሜት ሄደች ሲሉን ያሞታለች እንደተቀበረች ምን እንዳለች ሰው አያውቅም በቃ እኛ ከእንደዚህ አይነት ነገር ስለምንሰራ ከቤትም ብዙ አንወጣ ከጎረቤትም ጋር ብዙ አንገናኝ ያው ማለት በቃ አሁን የሱን ቤተሰቦች ገለን ነው የቀበርናት እንዴ ነበር የገደላችሁት እስቲ ልጅሽን የገደልሽበትን አገዳደል ሁኔታውን እስቲ አስረጅኝ እንዴ ነበር የገደልሽ ያው ማለት ሴት እንደሆነች ሳቅ ወዲያው ነው እንግዲህ በትራስ ነው አፍኝ የገደልኩት እኔ ፈልጌ አይደለም እንደነገርኩ ወድጄ አይደለም በቃ ይሄ ማለት ግዴታ ስለሆነብኝ ነው ይሄን ያደረኩ ያለሁት እንጂ እንዴት ሰው ወዱ ልጅ ይገላል ይሄ የበቃ የባለቤቴ ቤተሰቦች ይሄንን በቃ ባህል ይዘውት የመጡት ባህል ስለሆነ እኔ ማምኜበት ስለገባው በቃ ለዛ ነው እንጂ እንዴት ወድጄ እናደርጋለሁ እንዴ ወዶ ሰው የልጁን እንዴት አንቆ ይገላል እንዴት በትራስ ያፈናል እንዴት ይቀብራል እንዴ እናት እኮ ነኝ ምንም ቢሆን ግን በቃ አንቺ ነሽ እና እኔ ወድጄ አይደለም እያልኩ ነው ወድጄ አይደለም ያደረኩት ወድጄ አይደለም ፈቅደሽ ፈልገሽ ነው ያደረግሽው እየሰማሽ ነው አይደል ማንንም ምንም ያስገደደሽ ነገር የለም ይኸውልሽ አንድ አድምጪኝ አውሬ ነሽ አንቺ
አንቺ ሰይጣን ነሽ ማውራት በል እንዴ ተቸግሬ ነው ያደረኩት ተቸግሬ ነው በቃ ካለዛ ትዳሬ ማጣት ይሆና እስቲ እንደዚህ ትዳሬ ማጣት ይሆነ በቃ እሱም ወንድ ልጅ ካልወለደ ቤተሰቦቹ ፍታት አሉት በቃ ስለዚህ እኔ ደግሞ እሱ ማጣት ስላልፈለኩ በቃ በጣም ስለምወደው ነው ህፃን ልጅ አራስ ህፃን ልጅ በተራሳፈረች በጣም ስለምወደው ነው ስትፈራገጥ እኔ በህሊና የሳልኩት ቤተሰቦቼ እናንተም ፍረዱ እኔ እውነት ፍረዱ እንዴ እኔ እቺ ልጅ ላይ ብጨከነኝ አሁን ይፈረድብኛል እቺ ልጅ ላይ የሆነ ውሳኔ በወሰን ይፈረድብኛል እዚች ጋር እንዴ እያለች እያወራሽ ያለሽው ነገር ለራስሽ እስቲ አዳምጪው እስቲ ህሊናሽን ጠይቂው ከባድ ነው እኮ አቃለ እያልሽኝ ያለሽው ነገር እኮ ልጄን ወልጄ በየወለድኩት ልጅ በትራስ አፍኜ ተንፋሹ እያጠረው ይሄ ልጅ እኮ ቃል ቢኖረው እኮ እናቴ አድኝኝ ነው እኮ የሚለው እኮ አፈነኝ መተንፈስ አቃተኝ ይላል እኮ ልጅ አፍ ቢኖረው ቢያወራ እኮ አይደለም እኮ ነው አቃለውኝ ከባድ ነው ሰው የራሱን ልጅ አይደለም የሌላውንም ሰው ልጅ እንዲማድረግ ከባድ ነው ማሰብ ራሱ ይከብዳል ግን እንደነገርኩ ነው በቃ ተገድጄ ነው ወድጄ አይደለም ፈልጌ አይደለም አልኩ እኮ በቃ እንደዚህ ይሄንን ባላደርግ ትዳሬ ላጣ ሆነ እኔ ደግሞ ከባሌ መለየት አልፈልግም ባለቤቴ ነው ጊዜ ይልሽኝ 1000 ጊዜ ትዳርሽን እጭ 1000 ጊዜ አንድ ጊዜ አይደለም 1000 ጊዜ እየሰማሽ ነው አሁንም ደግሞ የምታጩ ነው የሚሆነው እውነቱን ልንገርሽ አሁን በፈጠርሽው በሰራሽው ስራ የምታጩ ነው የሚሆነው ሴት ነሽ ማሳመን ትችያለሽ ባልሽን እንዴ ባል እኮ አንድ ሚስት ካገባ በኋላ ሴት ነች እኮ ራሷ ነች እኮ ቢውልድ የምታደርገው የምትሰራው የምትገነባው እኮ ሴት ነች እኮ ይሄ ግን ከባድ መስራት መቀየር ትችላለህ ታርገታሰ ማለት እንትን ትለዋለህ በቃ እሱም የቤተሰቦቹን ስለሆነ ሲወርስ ማለት ይዞ የመጣው እንዴት አድርጎ ማለት እሺም አላለኝም በቃ መጀመሪያ ለማግባባት ሞክሬ ነበር ግን በቃ በፍጹም እኔ ከቤተሰቦቼ ተነጋገራችሁት ይሄን ነገር አዎ ከመውለዳችን በፊት ነው ይሄን አምኜበት ነው እርግጥ የገባሁት ግን እኔም ለማሳመን እሱን ሞክሬ ነበር ግን አልሆነም እሱን ለማጣት ሰለ በቃ እንደዚህ አይነት ነገር ውስጥ የገባው እሺ ለምን ነው ታዲያችንስ መቀቀል የፈለጋችሁት ያችን እንደዛ አስቀበርኩኝ አይደል አሁን ደግሞ ሁለተኛዋ ልጄን ደግሞ ቢያንስ ማለት ከባድ ነው አሁን እኔ ስለ ለቃሉን ከባድ ነው ግን ቢሆንም እንደው ከመቀብራት እንደውስ ቢያንስ ማለት ከምቀብራት ብዬ ነው ይሄንን ድርጊት የፈጸምኩት እኔ ቃሉን ድጋሚ መድገም አልፈልግም ማለት ያችን ሰሪው ነው ሸርለን ያችን እንደዛ ቀበርኩኝ አሁን ደግሞ ይችን እንዴት ድጋሚ ልቅበር ብዬ ነው እንደገና በድስት እንትን ብለን ከባድ ነው በይ እኔ እንድትዩ ፈልጋለሁ ይኸውልሽ ሰሪው ነው ነገር ነው ይሄ አዲስ ነገር እየሰራሽ አይደለም አዲስ ወንጀል የሰው ወንጀል ቀና ብለሽ አናግሪ የሰው ወንጀል እያወራሽኝ አይደለም እየሰማሽ ነው የራስሽ ነው ሰሪው ነው ነገር ነው ስለዚህ እንደዚህ ነው ያደረኩት ብለሽ እያንዳንዱ ሰሪ የነበረው ነገር እንዳለ ነገር ያው በቃ በድስት ቀቅዬ እንዳየው ነው ምኑን አሁን ምን ይነገራል ያው ያለው ነገር ስለሆነ ብዬ ነው ከመቅበርና እናት አይደለም ያው ሆዴ ውስጥ ብትሆን ይሻላል ብዬ እኮ ነው እንደው ከምቀብራ ድጋሚ ከባድ እኮ ነው እኔ አሁን ወድጄ አይደለም ተገድጄ ነው ያደረኩት ይሄ እኮ ለመናገርም ከባድ እኮ ነው በጣም ጎበዝ ነሽ እኔ አጨበጨብኩልሽ በጣም አጨበጨብኩ እኔ ወድጄ አይደለም እንድትረዳኝ የምፈልገው ወድጄ አይደለም ከዛ ተገድጄ ነው ቀቅለሽ በጭራሽ ምርጫም አለው በቅቅል ጣብሳችሁ እንትን ብትል አይሻልም ነበር ከዚህ ሁሉ እኔ እንዳንቺ አይነት ጨካኝ አረመኔ አይነት ሰው አይቻልም የእናት አንቺ እናት አይደለሽ እሺ እኔ አንቺን በእጅ መንካት አልፈልግም ተነሽና ተነሽ እኔ ጨክኝ መናገር ከበደኝ ተነሽ የሰው ሀገር የሰው ነው በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን የእርሶ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው ይህም ማለት 755,000 ብር ብቻ 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ ፍጹም ሪያሊቲ ትሪፕስ ይግባ
ወይራ የስራሽን ይስጥሽ። ሌላ ምን እላለሁ? ራሄልማ በጣም ጥሩ ነች። በጣም ጥሩ ጭንቅላት ያላት ሰው ነች ራሄል። እንዳንተ አረመኔ አይደለች። እየሰማኝ ነው አይደል? እንዳንተ አረመኔ አይደለች። ጭራሽ አፈነ ልገላት ነበር። ደግነቱ ቤተሰቦቻችን በዚሁ ለእናንተ መንገር የምፈልገው ነገር ራሄልን ሲያጠቃት እንደነበር ድብቅ ካሜራ ላይ አይተናል። ራሄል ትንሽ በሰዓቱ አፍኗት ስለነበረ ያው ረጅም ደቂቃ ስላላፈናት ራሷን ብቻ ነው ስታይ ነበረው። ይዘናት ወጥተን እንግዲህ ትንሽ አየር እንድትወስድ አድርገናታል፣ እንድትነቃ አድርገናታል፣ እንድትረጋጋ ነግረናታል። ሁሉ ነገር አውርተናል። ትንሽ ከዚህ ደግሞ ጎረምሳ ጋር ትንሽ መወያየት ያሉብን ነገሮች ስላሉ ነው ቤተሰቦቼ። አስተምሬ ውለታዬ ሆነ። አስተምሬ ውለታዬ ሆነ። አታፍርም እንዴ? አንተ ደፋር ነህ፣ በጣም ደፋር ነህ። አስተምሬ ገለ ነው እንጂ ውለታዬ ሆነ። ገለ እየወለድክ ትገላለህ። ምን አይነት ሰይጣን ነህ? ሰው ልጅ በሰጠኝ ብሎ በሚጸልይበት ሰዓት እየወለድክ ትገላለህ አንተ ጸልጅ አራስ ሊያው ቀና ብላ አናግረኝ አንተ ቀና ብላ አናግረኝ። ይኸውልህ እየሰማኸኝ ነው? ካልበረደልህ አበርድልሃለሁ ወጥቼ። ከዚህ በላይ ምን ታደርጉኝ? ሰባበራችሁኝ። በነገራችን ላይ ምንም አልተደረግክም ገና። እኔ ሚስትህም አራስ ናት። ምንም አራስ ናት እና ለራሴ ይሄን የሚገባ እንዲህ ቤቱን ማመሰቃቀል ምን አረኳት? እሷን እኮ ምንም አላረኳትም እኮ አዘኝ። የስነ ልቦና ስብራቱ ምን አይታያችሁም? የስነ ልቦና ስብራቱ አንተ ነህ እንጂ ስትሰብራት ስትጨፈጨፋት የቆየህ የኖርክ አይደለህ እንዴ? የወለደችውን ልጇን እያስገደልካት የወለደችውን ልጇን ቀቅለህ እያስበላሃት አልነበር እንዴ? አራስ ነች ብለህ እየጠገንካት አልነበር እንዴ? በልጇ ሬሳ በልጇ ደም በልጇ ስጋ እኮ ነው እየጠገንካት የነበረው እኮ። በግ እኮ ነው ያደረግከው እኮ የወለድክ እኮ ልጅ። በላሁን ዝም ብለህ የማታውቀውን ነገር አንተ አፍህን አትክፈት። እየሰማኸኝ ነው? የማታውቀውን አትበለኝ። ያየሁትን ነው የማወራው። ተያዝኩ እንጂ እንኳን አንተን እንዳንተ አይነት ዚግባ ለምን አመታኝ? ምን እኮ ነው አመታኝ? መምታት ነው የምትፈልገው? እሱን ሌላ ቀን እንነጋገራለን። ይኸው ቁጭ አልኩልህ። ምን ላድርግልህ? ና ቁጭ አልኩ። መታኝ እስኪ። ምን አይነት ትዕቢተኛ ነህ? ወይኔ ይኸውልህ እያንዳንዷን ነገር እንድትነግረኝ እፈልጋለሁ። እያንዳንዷን ነገር ምን የቀራለ? ሁሉንም ነገር ሰማኸው፣ አወቅኸው እኮ። ምን ስትል ነው አንተ ልጅ እንደዚህ ልትገልህ ቻልኩ? ተናገር እንጂ። እሷ የነገረችህ ካለ በቃ እሱ ነው። በራስህ አፍ እንድትነግረኝ እፈልጋለሁ። በራስህ አፍ ስገላ አይደል ልጅህን የኖርከው? ከአንድም ሁለት ልጅ በራስህ አፍ የመጀመሪያውን ልጅህን እንዴት እንዳደረግካት፣ ሁለተኛ ልጅህን እንዴት እንዳደረግካት፣ ለምን እንደዚህ አይነት ነገር እንደምታደርግ እያንዳንዱ ነገር ልትነግረኝ እፈልጋለሁ። ቶሎ በል ቀጥል። ይኸውልህ መጀመሪያ ነግሬያት ነው ወዳኔ የገባችበት። ወደዚህ ትዳር ስትገባ ይሄን አሳውቂያታለሁ። ምን ብለህ ነገርካት? ምን ብለህ አሳመንካት? በቃ በእኛ የዘር ተዋረድ ውስጥ ሴት ልጅ አይፈለግም፣ ወንድ ልጅ ብቻ ነው። ለምንድን ነው? ዘሩ ይቋረጣል ነው የሚባለው። እሺ እውነታውን ነው እየነገሩህ ያለ እና ለዛ ነው በቃ በቤታችን ወንድ ልጅ ብቻ ስለሚፈለግ ሴት ልጅ መወገር ነው ያለበት በድንገት ከመጣ። እኔ ብቻ ሳይሆን ሁሉም ሰው እንደዚህ እያደረገ ነው እስከዛሬ እኔ የደረስኩበት ልጅ ተደረሰ። እኔ ብቻ አይደለሁም በቃ የአጎቶቼ ልጆችም በቃ ቅድመ አያቶቻችን አባቴ ሁሉ ሲያደርገው የመጣ ነው። በቃ እኛ ላይ ሴት ልጆቹ ሲገል የመጣ ቤተሰብ ነው ያለ። እንደ ድል ሆኖ ሴት ልጅ የማይወለድበት ቤት ያልተወለደበት ቤት አለ። ግን በቃ በስህተት ከመጣ ዕጣ ፈንታው ያ ነው ሊሆን የሚችለው። እንደናንተ ቀቅለው ምናምን ነው የሚበሉት ወይስ የእነሱ ደግሞ አበላል ስልት ይለያል? አትበል አንተ። የሰራውን ስራ እኮ ነው የምጠይቅህ። ተናገር። ግን የሚያም ነገር አትናገር። ተው
ይኸውልህ እኛም እኮ ተገደን እኮ ነው በቃ አንዴ እንዲህ አይነት ማሰሮ ውስጥ ገብተናል። ቢያምህ ልጅህን በገዛ እጅህ ወስደህ ሙቋ ውስጥ ስከት ደስ የሚለኝ ይመስልሃል? እንደሱ ሳረግ ደስ የሚለኝ ይመስልሃል? እየሰማኸኝ ነው? የፈላዋ ውስጥ ስከተው ይኸውልህ እየነገርኩህ ነው። ደስ ብሎኝ አይደለም እሱን የማደርገው። ይሰማህ ነበር። ገብቶሃል አይደለም? የራስህን ልጅ ይቅርና በሰው ላይ ማንም ሰው ሊጨክን አይችልም። እንኳን በሰው ላይ በእንስሳት ላይም ሰው የራሱን እንስሳት እንኳን ለማረድ የማይጨክንበት ማህበረሰብ ውስጥ ነው ያለን። ግን በቃ ለመኖር ስትል ታደርገዋለህ። አንድ ነገር ልንገርህ፣ እንዲህ አይነት ውስጥ አትግባ። አንድ ነገር ልንገርህ፣ የገዛ ራስ ልጅህን ማለት በትራስ አፍነህ እንደዛ እያለቀሰ በአራት ድምፅ ጨክነህ ስትገል ምንም ያልመሰለ ሰውዬ እሱ ብቻ አይደለም የገዛ ልጅህን እጁን ቆርጠህ በቃ ስማኝ፣ አዳምጠኝ። እንድትሰማኝ እፈልጋለሁ። እጁን ቆርጠህ ኧረ እባክህ በቃ አንገቱን አርደህ የገዛ ልጅህን እግሩን ቆርጠህ በቃ እውነቱን ነው ማወቅ የምትፈልግ? በቃ እነግርሃለሁ። እኔም እንድታስጨርሰኝ እፈልጋለሁ። እየወጋኸኝ ነው፣ እያሳመምኸኝ ነው። አይገባህም እንዴ? አንተ የሚያምህ አይነት ሰው አይደለም። እንድትሰማኝ እፈልጋለሁ። ሰው እኮ ነኝ። ለምንድን ነው እንድትሰማኝ እፈልጋለሁ? እየሰማኝ ነው አይደል? አዳምጠኝ፣ በደንብ አድርገህ አዳምጠኝ። የፈላዋ ውስጥ አንተ ጣትህን በከት እንዴት እንደሚያቃጥልህ ታውቃለህ? ያንን ለቅሶ እያዳመጥክ ያ በዛ ለቅሶ አንተና ሚስትህ ቆማችሁ እዚች ጋር ስትዝናኑ ስትጨፍሩ በነበረበት ሁኔታ ኧረ እባክህ አይደለ እንዴ ያልነበር እየሆነ የነበረው? ልጃችሁ ሲያለቅስ እናንተ እየሳቃችሁ ተገላገል ነው እያላችሁ አይደል? አልሳቅነው። እባክህ ተወኝ በቃ። አራስ ልጅ ገና እኮ ደሙ እኮ ከላዩ ላይ እኮ አልወረደም አይደል እንዴ? ኧረ እባክህ ተወኝ። ኧረ እባክህ ህፃን ልጅ በ3 አመቱ ግማን ነው በ3 ቀኑ ፍሏ ውስጥ የሙቃዋ ውስጥ ምን ብጭቅ አንስተስ እንደ በግ ስዘነጠለው ስበለው። ኧረ እባክህ ተው። አመመህ? ተሰማህ? አሁን አወቅኩ የሰራኸው ስራ ምን እያደረክ እንደነበር አሁን ገባ? ከእግሩ ይሻልሻል? ከጣቱ ይሻልሻል? እባክህ ተወኝ እባክህ። ቁጭል አታስመስል። የሰራውን ከሰራ በኋላ አታስመስል። ምኑን ልስጥሽ? ምኑን ላድርግልሽ? የቱ ጠግንሻል እያልክ በልጅ ስጋ ልቀቀኝ። በቃ አንተ ልቀቀኝ አንተ አውሬ ልቀቀኝ። ይኸውልህ የበላኸው የራስህ ልጅ ነው። እየሰማኸኝ ነው አይደል? አልበላሁትም። በምን አንጀት ይበላዋል? በላኸው ነው። ቀቀለህ ታዲያ ለምን? ወንድ ላይ የጣልኩት ራሱ እንቅልፍ አላስተኛኝ ብሎኛል። ከዛ የተሻለው ልጅህን መብላት ነው። እሱ ምርጫ ነው። የራሱ ሀሳብ ነው። የሚስትህ? አዎ። እና ለሚስትህ ስታቀርብላት የነበረው እኮ አንተ አይደል? ምን ላድርግ? የበፊቱም አላስተኛኝ አለ። በህልሜ መተህ ሚስቴ ምን ላምጣልሽ? እግር ይሻልሻል? ጭቅላት ይሻልሻል? ጣፋጭ ነው ልጃችን እያልክ ስንበላው ጣፋጭ ነው ልጃችን እያልክ አይደል ስታበላት የነበረው? አባት ነህ አንተ። ምንድነው ሰብራችሁኝ? እሺ ተዚህ በላይ ለምንድነው የምታሰቃዩኝ? ምግብ አተህ ነው ወልደህ የምትበላው? የምትበላው ነው የራሱ ሀሳብ ነው። የወለድኩትን ልጅ ድጋሚ መጣል አልፈልግም። በማህፀኔ ነው መያዝ የምፈልጋለች። ምን ላድርግ? አዎ በማህፀኗ ውስጥ ይዛ ሆዷ ውስጥ ልታኖረው ልጇን ሆዷ ውስጥ ልታሳድገው ነው። እንደዛ ነው። ከዚህ የተሻለ ሀሳብ በቃ አጣን። ከዚህ የተሻለ ሀሳብ አጣችሁ። ይሄ ነው የመጨረሻ ሀሳባችሁ፣ የመጨረሻው ግባችሁ። ማደጎ እንዳንሰጥ ሰው ምንድነው ሊል የሚችል የሆነ እየተሳለቅንባችሁ ነው የሚመስል። ማለት እናንተ
ሳይቸግራችሁ እንኳን ለራሳችሁ ልጅ ይቅርና ለሌላ ሰው የምትተርፉ ሰዎች እንዴት ነው የራሳችሁን ልጅ አሳልፋችሁ ለሌላ ሰው የምትሰጡ ነው የሚል በቃ ብዙ አማራጭ እኮ ፈልገናል። አንተ በነገራችን ላይ በጣም ጨካኝ አረመኔ የምትባል ሰው ነው ታውቃለህ? በጣም ጨካኝ ማለት ነው። ምንም ብትል ማለት ነው ከወንጀሉ የምትነጻ ነገር አይደለም። እየሰማኝ ነው? ቀጥ ብለህ ወደ እስር ቤት ነው የምትሄደው፣ ወደ ጣቢያ። እዛ ደግሞ በደንብ ሲገርፉ እኔ አረኩም። በነገራችን ላይ አሁን በተደረከው ምንም አረብ ውስጥ ደስ አላለኝ። ለዛ ነው እየመጣሁ እየጎበኘሁ እየነበሩ አረመኔ ነህ። ተነስጣሽው ውጣ፣ ተነስጣ ውጣ። አታናክስ የሰራው ውጣ። ቤተሰቦች እንግዲህ በደንብ አረ ደብድቡልኝ። ያዟችሁ ሁሉም ያዟችሁ። እኔ ቤተሰቦች የሰው ልጅ በዚህን ያክል እንደዚህ ይሄን ያክል ርቀት ሲሄድ ያሳዝነኛል። እውነት በጣም ነው ማዘን። ልቤን የተሰበረው የእናንተም ስሜት ምን እንደሚሆን ያው መገመት አይከብደኝም። እየሆነ ያለው ነገር በጣም አስከፊ፣ በጣም አሰቃቂ፣ አስፈሪ ነገሮች እየተፈጠሩ ነው። ወደፊትስ ምን ይፈጠር ይሆን? በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ግራ ያጋባል እየተፈጠረው ያለው ነገር። ነገ ከነገ ወዲያ ቤተሰቦቻቸውን የሆነ ነገር ደግሞ አድርጎ ማግኘታችን አይቀርም። የሆነ ነገር ውስጥ ደግሞ መገኘቱ አይቀርም። ልጃቸውን ቀቅለው ሲመገቡ ያገኘናቸው እኔ ለመናገር ራሱ እየከበደኝ ነው፣ እየተጸየፍኩት ነው ስራው። ግን ደግሞ አረገውታል። የገዛ ልጃቸውን ነው እያማረሩ በቀይ ባልጫ እያሉ እየበሉ ነበር። አራስ ነች። አራስ እናት ደግሞ ራሷን በልጇ ስጋ ነበረ ስትታረስ የነበረው ሲያርሳት የነበረው ባሏ። ምን እንለዋለን ይሄንን? እሺ እንደዚህ አይነት ነገሮችን ሰምተን ምን እንበል? እኔ ደግሞ ኮሜንት ላይ ብዙ ሰዎች ብዙ ቤተሰቦች እንግዲህ የምትሉኝ ነገር አለ። ስሜታዊ አትናደድ፣ ቶሎ ነገሮች አያበሳጩ ትላኛላችሁ። እንደዚህ አይነት ነገሮች ደግሞ እያየሁ ዝም ማለት ውስጤን ይበላል። ሟች ያሳዝነኛል። ገና ህይወትን ያላዩ ህፃናት ልቤን ይሰብሩታል፣ ልቤን ያቆስሉታል። ቤተሰቦቼ እናንተ ከካሜራ ጀርባ የሚፈጠሩትን ነገሮች በሙሉ አታዩት። እዚች ጋር እኛ ይሄ ነው ለዩቲዩብ የሚመጥነው፣ ይሄ ነው ሰው ጋር ሲደርስ የሚመጥነው ብለን ብዙ ነገሮችን ቀንሰን ነው ለእናንተ የምናሳየው። መሀል ላይ ብዙ የሚፈጠሩ ነገሮች አሉ። ብዙ እልህ፣ ብዙ ስሜትን እላይ የሚያደርሱ ነገሮች ይፈጠራሉ።
አሁን እኔ አራስ ስለሆነች ነው ዝም ያልኳት ልጅ እንጂ ደህና አድርጌ ጠፍጥፍ ባረጋት ለኔም ለስሜቴም ደስ ይለኝ ነበር። ግን እናንተ ደግሞ ተው እንደዚህ አታርግ እያላችሁ ነው። ይሄ ነው ስሜቱ፣ ውስጥ መቁሰል፣ ይሄ ነው ስሜቱ። ቤተሰቦቼ አሁንም ቢሆን እንድትተባበሩ የምፈልገው ነገር አለ። ላይክ አድርጉልኝ፣ ሼር አድርጉልኝ። አስተማሪ ነገር ነው ምን እላቀው አይደለ? ሼር አድርጉልኝ። ሁሌም ደግሞ ከኔ ጋር የሆናችሁ ደግሞ ቤተሰቦች አላችሁ። ቴዲ ጀግና፣ ቴዲ ጎበዝ ልጅ፣ ቴዲ ብላችሁ የምታሞግሱ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ሌሎቻችሁ ደግሞ ከዚህ በፊት የነበራችሁ ቤተሰቦች በጉዞ በዓለም ላይ በዛ ስትከታተሉኝ የነበራችሁ ቤተሰቦች እናንተ ደግሞ ተመልሳችሁ መታችሁ እንድታበረታቱኝ እፈልጋለሁ፣ እንድበረታ እፈልጋለሁ። በሚታየው በእንደዚህ አይነት ቪው እንዴት አድርገን እንሰራለን? እንዴት አድርገን ነው ጥሩ ደረጃ መድረስ የምንችለው? እኛ እርስ በርስ ካልተተጋገዘ በዚህ መንገድ ነው ልታግዙኝ የምትችሉት። ስለዚህ አግዙኝ፣ ካጠገቤ ሆኑ፣ በርታ በሉኝ። ያኔ በርትቼ ብዙ ነገሮችን የማገኝ ነው፣ ብዙ ስራዎችን የምሰራ ይሆናል። አሁን ግን እየደከምኩ ነው። ቤተሰቦች አበርቱኝ፣ አጀግኑ፣ አብራችሁኝ፣ ኮሜንት አስቀምጡልኝ። መልካም ጊዜ